አሰልጣኝ በጸሎት አመሰግናለሁ። 0-0 አጠናቃችኋል። ከሌላው ጊዜ በተሻለ ለመንቀሳቀስ ጥረት አድርጋችኋል። እንዴት አገኘው ጨዋታው? ጨዋታው እንግዲህ ከመጀመሪያው ደቂቃ ጀምሮ ተቆጣጥረን የተሻለ ለመሆን ሞክረናል። ስፔሻሊ አጀማመራችንን ማሳመር የሚለውን አንደኛው ኳስ መቆጣጠር የሚለውን ሁለተኛውንና ሌላ ደግሞ ሞር ተጭነን መጫወት እንደ ታርጌት ያደረግናቸው ፖይንቶች ከብዙ በርካታ ፖይንቶች ውስጥ እነኚህ ነበሩ። እንግዲህ ከሞላ ጎደል የመጀመሪያውን አጀማመራችንም ጥሩ ነበር። ኦቨርኦል የመጀመሪያው 45 ደቂቃም ስናየው በብዙ መልኩ መጥፎ አልነበረም። በእነሱም በኩል ጥሩ እንቅስቃሴ ነው የተካሄደውና ጨዋታው ጥሩ 45 አሳልፏል። ሁለተኛውም ደግሞ ሞር ውጥረት የበዛበት ፊዚካል ኮንታክቶች የተጨመሩበት እንደገና ደግሞ ሁለተኛ 45 ላይ ማስተካከል የፈለግናቸው ነገሮች ነበሩ። በተለይም ደግሞ ሶስተኛው የሜዳ ክፍል ላይ የተሻለ እንቅስቃሴና ቁልፍ ቦታዎችን ማግኘት ጎል ስኮር ማድረግ የሚሉትን ነገሮች ለማሻሻል ሞክረናል። ተሻሽለዋል። ያገኘናቸውንም እድሎች መጠቀም አልቻልንም እንጂ ጎል ብናክልበት ደግሞ የተሻለ 90 ደቂቃ ይሆን ነበር ብዬ አስባለሁ። ምናልባት ኮች በተደጋጋሚ የመጨረሻው የሜዳው ክፍል ላይ የሚገኙ እድሎችን ያለመጠቀም ችግሮች ቡድን ላይ ይስተዋላል። ዛሬም ካለፉት ጨዋታዎች በተሻለ አግኝታችሁ ነበረ፣ ግን አለመረጋጋቶች ነበሩ። እነዚህ ነገሮች መታረም የለባቸውም ብለህ ታስባለህ? ሁልጊዜም እንግዲህ ልምምድ ላይ ከምትሰራቸው ልምምዶች አንዱ ሶስተኛ ሜዳ ክፍል ላይ እንደፈለገ ብትጫወት ጎል ስኮር እስካላደረክ ድረስ አስቸጋሪው ወይም ደግሞ ነጥብ የምትጥልበት ነውና ያንን ለማስተካከል የምንችለውን ሁሉ አድርገናል፣ ጥረት አድርገናል። ያው የአጨራረስ ድክመት እንደገና ደግሞ ሬዲ ያለመሆን እንደገና ደግሞ እንዲሁ የነሱ የዲፌንስም ጥንካሬ ታክሎበት ስኮር ማድረግ አልቻልንም። ዞሮ ዞሮ ትልቁ ነገር ቦክሱ ጋር መድረስ ነው፣ ቦክሱ ጋር መረጋጋት ነው። ያንን ማድረግ ችለናል። ፊኒሽንጉን ግን አሁንም ደጋግመን በመስራት ለማሻሻል እንሞክራለን። ምናልባት በርካታ ተጫዋቾች ጉዳት ላይ አሉ። ከ7 በላይ የሚሆኑ ተጫዋቾች በጉዳት እንዲሁም በቅጣት አልነበሩም እና የእነሱ ተደጋጋሚ እንደዚህ መሆን ቡድኔ ላይ ጫና አሳድሯል ማለት ይችላል? ምንም ጥርጥር የለውም። ውጭ ያሉትን ልጆች ስታዩ የቡድኑ ሁሉም ቋሚ ተሰላፊዎች ናቸው ውጭ ያሉት። አሁን ገብተው የተጫወቱትም ጥሩ ተጫውተዋል። ነገር ግን ሙሉ ስትሆን ደግሞ አማራጭ ይኖራል። የተለያየ ታክቲካል አፕሮቾችን ትጠቀማለህ። ቡድን ሞር ጠንካራ ነው የሚሆነው። አሁን ግን አማራጭን ያጠብብሃል። ጉዳት ቢኖር እንደገና ደግሞ ድካም ቢኖር በጣም ያሳሳል እና የጉዳት በጣም እያመሰንና እያስቸገረን ያለ ጉዳይ ነው። ቡድናችን ላይም ከፍተኛ ተጽዕኖ አሳድሮብናል። አሰልጣኝ ደጋረጋ አመሰግናለሁ። ወሳኝ ጨዋታ የሚባል ነበር ከዋንጫ ፉክክር አንጻር እንዴት አገኘው ይህን ጨዋታ? ያው ጠንካራ ጨዋታ ነው። እንዳየው እያንዳንዱ ጨዋታ ፈታኝ ነው። ዛሬም በነበረው ጨዋታ ላይ ጠንካራው ንግድ ባንክ ነው የገጠም ነው። እኛም ልጆች የሚችሉት ልክ ውጤት ይዞ ለመውጣት ከፍተኛ ጥረት አድርገናል። እንደምታዩ እንግዲህ በጉዳቶችን በምንም ልጆች ሚስ አድርገን ነው አንድ ቦታ ላይ ሲሆን ደግሞ በጣም ከባድ ነውና ያን በተለያየ መንገድ ተካክተን ለመጫወት ጥረት አድርገናል። እኔ ልጆች ሜዳ ላይ ላሳዩት ጥረት እጅግ በጣም አድናቆት ነው ያለኝ። እንግዲህ 2 አስገዳጅ ቅያሬዎች ያደረግንበት ሁኔታ ነው ያለው። እንዳየው ፈርስት 45 ላይ ወንድሜነህ ጉዳት እንዲሁ ደግሞ ጣቁሩ ሁለተኛው 45 ላይ ባስተናገደው ጉዳት አስገዳጅ ቅያሬዎች ለማድረግ ተገደናል። ያም ሆኖ ግን ያሉትን እንቅስቃሴዎች ተቆጣጥሮ ለመውጣት ጫናውንም ተቋቁሞ ለመውጣት ልጆች የከፈሉት መስዋዕትነት ከፍ ያለ ነውና በእኔ በኩል በጣም መልካም ነው። ካለፉት ጨዋታዎች አንጻር ዛሬ ጎደለን የምትለው ነገር ምን ሊሆን ይችላል? ምንም እኔ አሁን በዚህ ጨዋታ ላይ ጎደለ አልጎደለ የምለው እንትን አይደለም ያለው። እንደ አጠቃላይ ልጆቻችን የነበራቸው ሞቲቭ ጨዋታው ላይ ነጥብ ይዞ ለመውጣት የነበራቸው ተጋድሎ እጅግ በጣም የሚያስደስት ነውና እንዲህ አይነት ውድድሮች ላይ ጠንካራ ሆነህ መገኘት ይጠይቃል። ዛሬም በሜዳ ላይ የነበራቸው እንቅስቃሴ በጣም መልካም የሚባል ነው። ስለዚህ አሁንም ቀሪ ጨዋታዎች ላይ እንደዚህ ትኩረት ሰጠን የበለጠ ለመስራት ነው ጥረት የምናደርገውና እንደ አጠቃላይ ጨዋታው ላይ 3 ነጥብ ይዘን ብንወጣ ደስ ይለን ነበር። ከመጣንበት ጉዞ አኳያ ያልሆነም። ስለዚህ የመጣውን ነጥብ ደግሞ በጸጋ ነው የምንቀበለው። ከመሪው መድን ያላችሁ ነጥብ የምታጠቡበት ነበረ። ለዋንጫ ፉክክሩ ላይ ሌላ ተጽዕኖ ሊፈጥር አይችልም ዛሬ ነጥብ መጣላችሁ?
አሁን በእግር ኳስ ውስጥ ነጥብ ታገኛለህ ትላለህ። ያው ውጤቶች ሶስቱም ውጤቶች የሚከሰቱ ናቸው። ነገር ግን ልጆቻችን ላይ ምን የጎደለ ነገር አለ የሚለው ነው ያው ብዙ ማየት የምፈልገውና ልጆቻችን ላይ የጎደለ ነገር የለም። የሚችሉትን ሁሉ ለማድረግ ጥረት አድርገዋል። ስለዚህ ሰው ደግሞ ቱ ዘ ማክሲመም ፈርት አድርጎ የሚመጣውን ነገር በጸጋ መቀበል ነውና በቀጣይም ቀሪ ጨዋታዎች ስላሉ እነዛ ላይ ትኩረት ሰጠን ውድድሩ የሚያደርሰን ቦታ ላይ እንደርሳለን ብዬ ነው የማስበው። እኔም በጣም